አንተ ስማ አደን መጣሁ አድፍጠ ነበር መጣሁ ቸሩ መድኃኒዓለም የተመሰገነ ይሁን። የአብርሃሙ ሥላሴ የተመሰገነ ይሁን። አጽዳኝ ጌታ ሆይ እያልኩ ስጸልይ ነበረ። አመስግኑልኝ፣ እልል በሉልኝ። ቸሩ መድኃኒዓለም የተመሰገነ ይሁን። ጠላቴ ተይዞልኛል። እግዚአብሔር ይመስገን። መስቀሉ እንዴት ነው? አስጨነቅኳት እኮ እኔ አላቅማ። ይሄ መሆኑን መች ተረዳ? ሳላቅ እኮ ጎዳት። እግዚአብሔር እንደ ብርሃን እኮ ነው ማያት፣ እንደ ብርሃን ማያት ልጄ እኮ ናት። ሁሉም ሳያቅ ነው እኮ ከአሳዳጆቻችን ጀምሮ ሳያውቁ ነው የሚያሳድዱት። ክርስቶስ ያለው እንዲህ ነው፣ የሚያደርጉትን አያውቁትም ነው እኮ በቃ። አዲስ ኪዳን ላይ ያለ ትውልድ ይሄ ነው፣ የሚያደርገውንም አያውቅም። እኔ ወገኖቻችን እኮ እዚህ ጠፍተው ሳይ ልጆች እኮ ምን ያህል እንደምናደድ ልነግራቸው አልችልም። መወለድ እኮ ቋንቋ ነው ወገኖቼ። እዚህ ሀገር እኮ ልጆቻችን እግዚአብሔር ካልባረከልን መኖራችን ትርጉም አለው ብላችሁ ታስባላችሁ? ፈረንጅ እኮ አንሆንም፣ ፈረንጅ እኮ አንሆንም። ልጆቻችን እኮ ሲጠፉ እንዴት ነው? በስነ ልቦና ገንዘብ ስላለን የተሻለ ትምህርት ቤት ስለወሰናቸው አይደለም። አንድ የቀረችን ማንነታችንን ጠብቃ የቆየችው እምነታችን ናት። ከቻለን መስዋዕት እንክፈል። ለሰይጣን ግብር ከፍለን የኖርንበት ህይወት እኮ ነው ሳናውቀው። እባካችሁ ወገኖቼ ከንቱ እንዳንሆን። ልጆቹ እየጠፉ ነው። ይሄ ነው እንዳትሆንብኝ ነበር ጠዋት ማታ እኔ ያጣሁት እሷ ላይ ሌላም ነገር አይደለም። ራሷን ችላ እንድትኖርልኝ ነው። ሰሆና ጸሎቴ ሰሆና እንድትኖርልኝ ነው። ይገርማችሁ ስቱፒድ አረኳት። አንደኛ በትምህርት ቤት ላይ ነበረች። ጭንቅላቷ ለዝግት አረኳት። እቺ ደምባራ ይገርማችሁ ትምህርት ቤት ውስጥ ትምህርት ቤቱን እኔ ጥረት ሳላደርግላት በራሷ ጥረት ውስጥ ስፔሻል ክላስ ውስጥ ገብታ የተማረች ትምህርት ቤቷን ወክላ በክርክር መድረክ ዓለም አቀፍ በሆኑ ጉዳዮች ላይ አንደኛነትን ደረጃ ያገኘች ከ15 ቀን በፊት ዩኒቨርሲቲ መግባት እንደማትችል የሚያረጋግጥ ወረቀት ከትምህርት ቤት መጣለኝ። ከንቱ ሆንኩ። ለካ አላወቅኩም። እርኩስ መንፈስ በላያ ላይ ሆኖ ግን ይሄ ነው የሚያስለቅሰኝ፣ ሌላ ነገር አይደለም። እንማር፣ አንዳችን ውድቀት አንዳችን እንማር። እባካችሁ መታደል ነው። እድለኞች ነን። አናቀውም ይሄን ምስጢራዊ የሆነ ህይወታችንን ዛሬ በዚህ መድረክ በራስ አነሳሽነት በተጓዙ ግለሰቦች አማካኝነት ይሄን እድል አግኝተናል። ተረት ሊመስለን ይችላል። እኔ ግን ስላለፍኩበት ነው እናደደው። መድረኩን ያስኩባቸው አውቃለሁ። ግን ወገኖቼ እንማር፣ ከአንዳችን ውድቀት አንዳችን እንማር። በተለይ ልጆቹ ሊጠፉ ነው ሳናውቀው ፈረንጅኛ ሲያቀላጥፉልን፣ ለእኛ ግን መሰረታዊ እውቀት ይመስለናል። ስለዚህ ሌላው ቢቀር ፈራይ እግዚአብሔር መንፈስ ኖሯቸው በግብረ ገብ እንዲያድርጉ የምታቆየች ኦርቶዶክስ ቤተክርስቲያን ናት። ተወደደም ተጠላ ማንም ምንም ስለሆነ የማንንም ህይወት ላይ ውሳኔ የማይሰጥ መንፈሳዊ ህይወት ያለው ኦርቶዶክስ እምነታችን ናት። እንንከባከበው፣ ፍቅራችን ይብዛ። ያንዳችን ልጅ ሲጠፋ ሌላችን እንታደጋቸው፣ እንማርበት እና ብዙም አላበዛባችሁ። ምን እንጃ እንግዲህ ለእግዚአብሔርን አላቅም እንዴት አድርጌ እንደማመሰግነው አላቅም። ብቻ እግዚአብሔር ምንድነው የምትለው? ከእናቷ ነው የመጣሁት፣ ከእሷ ነው የመጣሁት። ከእሷ ጋር ስንት ዓመት ነው ለአቶ ላይ ቁጭ ካልክ? አንድ one year ልጅቷ ኃይለኛ ስለሆነች ለሷን ለማቆም። እንዴት ለማቆም? ጭንቅላቷ ቆንጆ ጭንቅላት ነው ያላት ልጅቷ። እና ቆምካት? አዎ እንዴ ዶክተር ሆናለሁ ያለች ልጅ ናት እቺ። እሺ ድፍን አደረኳት ጭንቅላቷን ድፍን። አዎ መተህ ነው ድፍን ያደረገው? አዎ ቡኮችን ስታወጣ ለማንበብ ለአባቴ ማንበብ አለብኝ የምትል ልጅ ናት። ድፍን አትሄድም የኔ ናት። አትወስዳትም፣ አትወስድባት። የኔ ናት፣ አትወስድብኝ። ቆንጆ ልብን ያላት አትወስድብኝ። ልቀቀን፣ ተወኝ። ከእሷ ጋር ልሆን አንተን እናቷንና ሌላዎችን ውሰዷቸው። ተወኝ። እኔን ሰይጣን አጋንንት እናቷን ስላወጣክላት ኃይለኛ ናት ልጅ እናቷ። እግዚአብሔር ትላለች። ልጅቷ ግን በጣም ኃይለኛ አይደለችም። በእንትኗ አንዳንድ ጊዜ ትገባለች፣ ግን
ቀስ የጭንቅላቷ ገብቼ አቆምኳት። አቆምካት? አዎ ጭንቅላቷ ስራ ማቆም ነው ወይስ ማስቆም? ጭንቅላቷን ድፍን አደረግና እሷን በቃ ምንም መተኛት። ደብተሮችን ስታወጣ ለማንበብ ለቴስት ምናምን ድንፍ ዝግት አደረኳት። እንትን እንቅልፍ እንዲይዛት እንቅልፍ እንዲይዛት። ስንት ጊዜ ነው ከገባ? ለየር 12 ለዋን የር ብቻ ነኝ በሷ ውስጥ ቁጭ ያልኩት። በዋን የር ነው። ምንድን ነው ዋን የር? ዋን የር አንድ አመት። አንድ አመት። እሺ ቁጭ ያልኩ በጭንቅላቷ በጭንቅላቷ ቁጭ አልክ። ገብተህ ወዲያው ፍዝዝ አደረካት? ፍዝዝ አደረግ። ልጅቷም እንዴ ግን ታውቃለህ ታወራለች ከራሷ ጭንቅላቷ ጋር። እንዴ እኔ እኮ እንደዚህ ስቱፒድ አይደለሁም እንዴ? ምንድን ነው የማይገባኝ? እንዴ ፈረንጆች ይበልጡኛል? እንዴት እቺ ፈረንጅ ትበልጠኛለች እንዴ? ስቱፒድ ልጅ ሀበሻ እኮ ነኝ። ሀበሻ እኮ እኛ ሀይለኛ ነን። እንዴት ስቱፒድ እባላለሁ ትላለች እና ታወራለች ከራሷ። አንተ ነህ ስቱፒድ ያለኝ ትላለች ደግሞ ከእናቷ ትሰማና ሴጣን ነው እንደዚህ ስቱፒድ የሚያደርገኝ እኔ አይደለሁም። ይለኔ መስቀል ብቻ ሲክር ስማት ተንበርከክ ተዘጋጅ። እሺ አቃጠለኝ ቀጥሉ። ከሰውነቱ ስንት ነው? አንድ ነኝ። ምን አልከኝ? አፍለውታ አፍላይ ተዘጋጅ። በኢየሱስ ክርስቶስ ስም በደምብ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስሬያለሁ። ቶሎ ሰባት ይቀደም። እግዚአብሔር ይገስጽ። በርቺ፣ በደንብ በርቺ። አይዞሽ። ማነው ስምሽ? እሌኒ መስቀሉ ከደሴ። ጎበዝ ተማሪ ነበርሽ። አንዱን አመት እንዴት ነው የፈዘዝሽው? ጭንቅላቴ ደብተር ምናምን ሳነሳ እኔ ለማንበብ ለዩኒቨርሲቲ እገባለሁ ብዬ ጥረት ራሴና ዶክተር ሆናለሁ ብዬ ቁጭ ያልኩት ልጅ ደብተር ስከፍት እኔ ጭንቅላቴ ውስጥ የማውቀውን ነገር ደብተር ጭንቅላቴ ውስጥ ከሚገባ አይገባኝም። እኔ ቁጭ ብዬ እዛ ራሴን አስባለሁ። ለምንድን ነው የማይገባኝ እነዚህ ነገሮች? እኔ ቆንጆ ልጅ ነገር መጥፎ ነገር አላረገም። ምንድን ነው ይሄ ነገር የማይገባኝ ስለኝ ምንም አይገባኝም። በቃ ምንም አይገባኝ። ትምህርት ቤት ሲሄድ በቃ አልሰማም። ጭንቅላቴ ውስጥ የሚገባብኝ ነገሮች አይገባልኝም። አሁን በፊት የምታውቂው ነው? በፊት ኃይለኛ ነበርኩ በትምህርት ቤት እንደ አሁን ግን በቃ ምን አውቃለሁ። በትምህርት ቤት ተሸልመሻል? አዎ አንደኛ ልጅ ነበርኩ በትምህርት ቤቶቼ በክላሶቼ ምናምን አንደኛ ልጅ ነበርኩ። የትምህርት ቤት እንትን ነበርኩ ሁሉ እንትን ሄድ ገርል ምናምን ነበርኩ። በባህሪዋና በውጤቷ የትምህርት ቤቱ የልጃገረዶች ስነ ምግባሯ ያው እግዚአብሔርን ባርኳት የነበረ ስለነበረ ለሌላው አርአያ እንድትሆን የተመረጠች በውጤቷና በባህሪው በውሏ በአመለካከቷ የሚጻፉት ደብዳቤዎች ሁሉ የ11 ያፍል እያለች አንድ መምህሯ ራሱ ሕክምና ካላጠናሽ ብሎ የገፋፋት ልጅ ነበረች። ግን ያው እግዚአብሔር እንዳልኮት ባልታወቀ መልኩ እኔም እንቆቅልሽ ነው የሆነብኝ። እግዚአብሔር መቼም ሲሄድ ያው አንዳንዴ በሳጫለሁ እያየው አላመንኩም። እንግዲህ ያው ዛሬ ተአምሩ ነው እግዚአብሔር ሊያሳየው። ጠላት ይሄንን ይሰራል። ሁሉ ስንዴ የዘራው ገበሬ ቀን ዘራ፣ ሌሊት እንክርዳድ ዘራ። ምህል ምን አረገ ሲባል ጠላት ይሄን አደረገው ይላል። ሌሊት በጨለማ እንክርዳድ ዘራ። ስንዴው የሚመገበውን እንክርዳዱ ተካፈለውና ስንዴው ቀጨጨ። ከዛ እንክርዳዱም ከስንዴው ተካፍሏል፣ ስንዴውም ከእንክርዳዱ ተካፍሏል። በኋላ እንንቀሰወይ ሲል ተው እስከ መከር ይቆዩ አለ ደግሞ ጌታ። ስንዴው ይነቀላል አለ። ስለዚህ የእንክርዳዱም ኃይል አብሮ እንደዚህ ነው። በቃ እንዴ በጨለማ መናፍስት ጠላት ይሄን ያደርጋል ማለት ነው። የጠላት ጉዳይ ነው ይሄ። መጀመሪያ እኮ አንቺ ያው የመጀመሪያው የነበረውን አስተሳሰብሽን ለመጠበቅ
በጸሎት መርታት ነበረብሽ። ንገሩልኝ አባት። በደንብ ኃይለኛ ስላልነበርኩ በትምህርት ቤት ማንበብ አለብኝ ምናምን እያልኩ አንዳንድ ጊዜ አልገባም ከሷ ጋር እና ሁል ጊዜ ነይ ትለኛለች። ግን ኖ ቴስት አለኝ ወይ ለዚህ እንትን ለትምህርት ቤት ብዬ አልገባም እና በሱ ነው በጭንቅላቴ ውስጥ ድፍና አድርጎኝ። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል ነበር እኮ ነገሩ። ቅድሚያ አልሰጠሽም፣ ትምህርትሽን ብቻ ነው ቅድሚያ ሰጠሽው። ስለዚህ ጠላት የተገኘውን አጋጣሚ ተጠቀመ። አሁን ለምጃለሁ በቃ። ስለዚህ ከድክመትሽ ደግሞ የበለጠው መማር ነው። እግዚአብሔር አንደኛ መንገድ አለው። አሁን ደግሞ ማሳደጊያ ሌላ መንገድ አለው እግዚአብሔር። እውነት ነው እሱ። አመሰግናለሁ። በርቺ። አንድ ነገር መሰክረው ነገር አለ። በቃ ምንም ማደርገው ነገር ሲያጣኝ ሁሌ ጭቅጭቅ እስከ መማታት ድረስ ደርሻለሁ። በጫማ ሁሉ አናቷን ብያለሁኝ በጣም ስቸገር እና መጨረሻ ላይ ግን ሳየው ልጅቷ በቃ የራሷ እንትን እንዳልሆነ ተረድቻለሁ። የመንፈስ ውጊያ እንደሆነ አውቄያለሁኝ እና በቃ ጸሎት ጀመርኩ። እግዚአብሔር ሆይ በእሷ ላይ ያለው መንፈስ እባክህን አይምሯን እንዳይዝ ገስጽልኝ፣ እሰርልኝ እባክህ ቸሩ መድኃኔዓለም እያልኩ በጣም ማጸናለሁ። እና ጭራሹኑ በቃ እንቅልፍ ደብተር እንደዚህ ይዛ እንቅልፍ እዛው ደብተሩ ላይ ትተኛለች። እና በቃ ምንም ግራ ሲገባኝ ሱባኤ 3 ቀን ያዝኩኝ። እግዚአብሔር ሆይ እባክህ ቸሩ መድኃኔዓለም በቃ በዚህች በጣም ኃይለኛ ነሽ ደግሞ ከኔ ጋር ስትነጋገር እና ያው ከኔ የሄደው መንፈስ ስለሆነ መሰለኝ በደንብ ተረድቼዋለሁ። በቃ ይሄ ነገር ከኔ ሄደ መንፈስ መሆን አለበት እና እባክህ እግዚአብሔር አምላክ ወይ ወደኔ መልስና አስቀምጠው ይሄንን እርኩስ መንፈስ ብዬ ለ3 ቀን ያው እንግዲህ በብሉይ ኪዳን ላይም እንደሚለው መጽሐፍ ቅዱሱ ሲቸገሩ እስራኤላውያኖች ሱባኤ ነው የሚይዙት እና ምንም ማደርገው ነገር ሳጣ በምግብ ውስጥ ጸበል የቅዳሴ ጸበል እየጨመርኩ እያበሰልኩ አበላቸዋለሁ። ለ3 ቀን በጣም ኦቨር ሲሆንብኝ ፈተናው ለ3 ቀን ሱባኤ ይዛለሁ እና ልክ እንደዛ ሳደርግ ትንሽ ቀዝቀዝ ትልልኛለች። ከኔ ጋር ያላት ግንኙነት ሰላም ይሆናል እና ትንሽ ያው በጥናቱን ላይ በምንም ደህና ትሆናለች። ልክ ይሄን ሳምንት እንትን ነበራት ፈተና ነበራት። ከዛ በግድ ይዤ እያስገባው መጀመሪያ እግዚአብሔርን ማመስገን አለብሽ። ምንም ከመጀመርሽ በፊት እግዚአብሔር መመስገን አለበት። ያለበለዚያ ምንም ነገር ግልጽ ሊሆንልሽ አይችልም። አሁን የያዘሽ መንፈሱ ነው እያልኩ ነግራታለሁ። መበርታት አለብሽ። መንፈሱ ነው ይሄንን ነገር የሚያደርግሽ መንፈሱ ነው። እናውቃለን። አንቺ ጥሩ አእምሮ፣ ጥሩ ዕውቀት እግዚአብሔር ሰጥቶሻል። ግን ለእግዚአብሔር ስላልተንበረከክሽ ያንን ዕውቀትሽን ሊደፍንብሽ እየታገለ ነው። እባክሽን ታገይልኝ ግዴለሽም እያልኩ በቃ መጨረሻ ላይ ግን ምንም በቃ እግዚአብሔር ካላቆመ ደግሞ በግድ ሰው ማቆም አይቻልም። ይሄንን ነው የምለው እና እሷን ያው እንደዛ ታግዬ በ3 ቀን ሱባኤ ትንሽ ለውጥ አገኘው። ትንሽ ኡፍ አልኩኝ። አግሬሲቭም ነበረች እና እግዚአብሔር የተመሰገነው ነፃ አውጥቶኛል። ሁላችሁንም ነፃ ያውጣችሁ ቸሩ መድኃኔዓለም። በርቱ በቃ የእርሱ ፍሬ ነው ለዚህ ያበቃኝ። የምን አባቱ ይሰኩረውና በርታ እንጂ ምንድን ነኝ አልከኝ? ሰይጣን የምን ሰይጣን? የጠንቋይ ሰይጣን። ምን አደረከው? አባከንከው። ስራ ነው። ሰው ማሰቃየት ስራ ነው። ታደስ ተዛዝቶ አለ እንዴ? ትልቅ ስራ ሰው ማሰቃየት። የሰው ልጅ መደሰት የለበትም። እናንተ ስትሰቃዩ ደስ የሚላቸው ሰይጣንና የሰይጣን ልጆች ናቸው። የእግዚአብሔር ልጆችና የሰይጣን ልጆችም በዚህ ይለያሉ እያለ መጽሐፍ ቅዱስ ላይ ይነግረናል። የሰይጣን ልጆች ብዙ ናቸው። ውድቀታችሁን ይመኛሉ። መራባችሁን፣ መቸገራችሁን ይመኛሉ። ስለዚህ በሰው ስቃይ እንደሰታለን የሚለው ሰይጣኑ ብቻ አይደለም። ሰዎች ላይ ያደረውና በባህሪያቸው ያለው ክፉ ኃይል በሰው ስቃይ ይደሰታል። ሰው ራሱ ስንት ዓመት ነው ላይ ካለ? 23 ዓመት። ስንት ዓመቱ ነው እሱ? አሁን ወደ 43 ይሆነዋል። 23 ዓመት ቁጭ ብለሃል? ለምን? በቃ እሱ ጾም ብቻ ነው የሚያውቀው፣ ጸሎት ምናምን አያውቅም። ጾም ግን ይጾማል። በቃ አብረህ ትጾማለህ? ምንም አያውቅም። አብረህ ትጾማለህ? እኔ ላሳስተው እፈልጋለሁ፣ ግን ይጾማል እሱ። በቃ ጾም ይጾማል። 23 ዓመት ቁጭ ብለሃል? ቁጭ ተልከህ ነው የገባው? አብረን የተወለደ ድሬዳዋ ነው ያደረገበት። ድሬዳዋ? ምን አድርግ ብሎ? በቃ የሆነ ገንዘብ የተቀመጠ ገንዘብ ነበር።
እሱን ወስዶ ለጓደኞቹ ችግር ላይ ነበሩ አደረገ ያድድ። በቃ በዛ እንዴት ብዬ ያው ማደርገውን አደረኩኝ። አድርጎለት ሰጥቶት ገንዘብ ለምንድን ነው የሚሰጠው እንዴ? ሰው ሲቸገር ማየት አይደል እንደምንፈልገው እኛ? እና ገንዘብ ለምን ሰጠ ነው? አዎ ለምን ይሰጣል ሰው? እና ታዲያ ጥሩ አደረጋ። ጥሩ አደረገ ለአንተ ነው ጥሩ አደረገ የምትለው። ለእናንተስ? አይደል? የለም ጥሩ ማድረግ የለም። በቃ ማሳመም፣ ማባከን፣ ማሰቃየት ነው። ይሄ ነው በቃ ትልቅ ደስታ። ስራ ማለት ይሄ ነው። በቃ በርታ አላቆስም በርታ። ለዛ ነው ምንድነው አንዳንዴ እነዚህ ሰይጣኖቹ ከሰው የተሻለ እንትን አላቸው የምለው እኮ ለዚህ ነው። የተሻለ ግምገማ አላቸው። ሰው ቢገመግም ተንኮል ጨምሮ ነው የሚገመግመው። ነገር ጨምሮ ቅመም ጨምሮ ምናምን ነገር ነው። በክርስቶስ የተሸነፈ ስለሆነ አቅሙ ከእውነቱ ጋራ ያለው ትግል እንኳ ያው ሐሰተኛም ቢሆንም የተያዘ ጊዜ አምላኩንም ያውቃል፣ ፈጣሪውንም ያውቃል። ዲያብሎስ ያምናሉ ይንቀጠቀጡማል ነው የሚለው። አሁን አንዳንድ ሰው እናምናለን ይላል ዝም ብሎ። ዲያብሎስም ያምናል፣ አጋንንትም ያምናሉ ይንቀጠቀጡማል ነው የሚለው። ስራ ይሰራል፣ ጎበዝ ነው። ኒውዚላንድ የሚባል ሀገር ታውቃለህ? አሁን ኒውዚላንድ ከዛ ነው የመጣው። የሚገርም ነው። ከዛ 2 የኢትዮጵያ መጥቶ አጥቷል። አንተ 2 በአንድ አመት ውስጥ 2 ጊዜ መጥቶ ነበር። ያው ወደ ሌላ ቦታ ወሰድ ነው። እኛ ደግሞ ወዴት? ወዛ ዞር ነው በቃ ዞር ነው። ትንሽ ገንዘብ ይዞ በታትንና እንዳያገኘህ አዙረን አንተ ደግሞ ኢየሩሳሌም ሄድክ። የዛ ጊዜ በቃ የለም ብሎ መጣ። ከዛ ቀጠለ ዩቲዩቡን ማየት። ያለቅሳል ቁጭ ያን እያየ ያለቅሳል። አሁን ያለቅሳል። በቃ ተዘጋጅሽ፣ ተመርከክ ወጥነው ተከሰውነቱ ላይ ሁሉ ጊዜ ጸሎት ቤት ገብታችሁ ስዕሉን አይታችሁ ቅዱሳን መላእክትን አይታችሁ ጌታን ስላሴን አይታችሁ ጸልያችሁ ስትወጡ አይናችሁ ላይ ያ ፎቶግራፍ ይሆናል፣ ይሳላል። ሁል ጊዜ ሆረር አይተህ ሆሊውድ አይተህ የተለያየ ፊልም አይተህ ስትሄድ ደግሞ ያ ይሳላል። የአይንህን ፊልም ያይና የሆነ ቀን ላይ ግርድ ያደርግሃል። ከዛ በኋላ ለሱ አደጋ የተመቸ ትሆናለህ ማለት ነው። ስለዚህ ፎቶግራፍ የሚባለው እኮ እዚህ አይናችን ላይ ያለው ካሜራ ነው። ያ ካሜራ መንፈሳዊ ነገርን ቀርጾ መንፈሱ ሲመጣ ካልደነገጠ አይን ላይ ያለው ካሜራ ለሰይጣን የተመቸ ይሆንና በምትሄድበት ጊዜ 3 መንገድ ያሳይሃል ወይ 4 መንገድ ያሳይሃል። አሊያም ትራፊክ ሆኖ ሰላምታ እየሰጠ በዚህ ይልና ገደል ይከታል። ትራፊክ እኮ ነው ትላለህ፣ ግን አይደለም። ምንም ትራፊክ የለም፣ ምንም የለም። ከተንኮታኮተ በኋላ ሲባንን ምንም ነገር የለም፣ አንድም ትራፊክ የለም። ስለዚህ የአይኖቻችን ፊልሞች የሚታደሱት ከጸሎት ቦታ ስንነሳ ነው። ደግሞ በጣም የሚገርመው አበሻ ሌላው ጠላቱ ከሚጎዳው ይልቅ የሱ ጠባይ ጠላት ሆኖ የሚጎዳው ይበልጣል። ሁለተኛ ነው ያኛው ጠላት። በልተዘጋጅ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ጮነቱ 7 ፈተን እናውጣ። እግዚአብሔር ይመስገን። ማነው? ቢልልኝ ከኒውዚላንድ ነው የመጣው። አንድ 6 ሳምንት ሆኖኛል ከመጣ። ወዴት? ወደዚህ ወደ ፐርስ። ወደ ፐርስ? ባለቤት እዛ ነው ያለችው? እዛ ናቸው። ልጄና ሚስቴ እዛ ናቸው። እዚህ ነው የምትሰራው? አይደል ሰራ እዚህ ወደ 6 ጊዜ ተመላልሻለሁ። ምን እንደሆነ አላውቅም። እመጣለሁ ተመልሼ እሄዳለሁ፣ እመጣለሁ ተመልሼ እሄዳለሁ። ስራም አሰራ እዚህ ያው መጥቼ ተቀምጬ ነው የምሄደው። ስራ ሞክራለሁ፣ ተመልሼ እሄዳለሁ። እዛም ደስተኛ አይደለሁ። አንዴም አደጋ ውስጥ ገብቼ ነበር፣ ከባድ አደጋ ውስጥ። መኪና አደጋ። አረንጓዴ መብራት ለቆኝ ሲሄድ ነው አንድ ሴት መታ ላይ ወጣችሁ። ለዛሬ ደርሰናል። ሁሌ ሰመኝ የነበረውን ነው ዛሬ እግዚአብሔር ያደረገልኝ። እልል በሉልኝ። አይዞህ በርታ።
አባት እድሜና ጤና ይስጦት። እድሜና ጤና ይስጦት። ሌላ ምንም አይደለም። በርታ፣ አይዞህ። እሺ መበርታት ብቻ። በርታለሁ። እሺ እግዚአብሔር ይስጥልኝ። ገንዘብ የሆነ ቦታ ላይ ስትሰጥ አይተው ነው ለምን ይሰጣል ብለው የከተቱት። እኔ ለገንዘብ ምንም አይመስለኝም። ድሬዳዋ ላይ ሰው ሲቸግረው ማየት አልፈልግም። ስለዚህ ምንም ማድረግ አልችልም። እንግዲህ ኢትዮጵያውያን ደጎቹን የምናጠፋ አውሬዎቹ ነን። ደህና ሰው እንዳይኖር የምንታገል ከመንፈሳዊው እስከ ዓለማዊው ድረስ አውዳሚዎች ሆነናል። በልበርታ እስቲ በየመንደሩ ያሉ ክፋቶች እንኳ ይሄን ሲመስሉ በትልልቅ ቦታዎች ደግሞ ምን እንደሚመስል አስቡት። መገመት አያስቸግርም። በርታ፣ አይዞ በርታ። አንተ ስለቃላት ነው። አሳድጌው እንዴት ሄዳለሁ? አሳድጌው አብረን ያደግኩ። አዎ። እንዴት አድርገህ ነው ያሳደግኩ? ከገደል ወደቀ። በ7 ዓመቱ በደሙ ፍሳሽ ገባሁ። የቱ ጋር ተመቶ ነው በደሙ ፍሳሽ ገባው? ራሱ ላይ የት ጋር? እዚህ ጋርና እዚህ ጋር። ይሄ እንደገና 14 ዓመቱ ላይ ደግሞ ሌላው ገባሁ። እንደገና አይነ ጥላው ገባሁ። ጉዳና አይነ ጥላው ገባሁ። ስንት ናችሁ? ብዙ ነን እኛ፣ ብዙ ነን። አሁን ከ3 ዓመት በኋላ የገባሁት ነኝ ኃይለኛው። ከ3 ዓመት የገባው ኃይለኛውን? እንዴት ኃይለኛውን? ኃይለኛ ነው። ያየሩ ነኝ እኔ። ያየሩ ምን ታደርገዋለህ? አይምሮን አሳወርኩት። ያየሩ በምንድን ነው የገባው? ባናቱ ገባሁ። አይምሮን ድንዝዝ አደረኩት። ወንጌል ኢስራኤል በገባ በአመቱ አይምሮን ድንዝዝ በአመቱ ነው የገባው። በአመቱ እዚህ በገባ በአመቱ እና ከሜዳ መጥተህ ነው የገባው? ገባሁ ከአየር ተወንጭፌ አሰረኝ። እሱም እኮ አስሮኛል። እንግዲህ የዘመናችን መናፍስት ይህንን በመሰለ ሁኔታ ነው የጥቃት ኃይሉ ዲያብሎስ አሰራሩ በእናንተ እና በዓለም ሎጂክ አይገኝም። እየሰማችሁ ነው። በዓለም ሎጂክ፣ በዓለም እውቀት፣ በዓለም ሳይንስ፣ በነጮች ሙያ እና ጥበብ አይታወቅም። አብዛኛው የዓለማችን ህብረተሰብ ይህንን የጠላት ምስጢር ለማወቅ ጊዜም አላገኘም። ምክንያቱም በእምነት በኩል ያሉት በረከቶች ላይ መሻቱም መንገዱም ጉዞውም ብዙ ትኩረት በማይሰጡ ሩጫ ውስጥ ስላለ ስለ ሰይጣን ያጠቃቅ ዘዴና ስልት መረጃውም የለንም። ግን ማምለጥ በማይቻልበት አኳኋን ህይወታችን ውስጥ አድፍጧል። አቀማመጡ ደግሞ እንደየስነ ልቦናችን፣ እንደየጠባያችን፣ እንደየባህሪያችን ነው ጥቃቱን የሚሰነዝረው። ከመወለዳችን ጀምሮ ስልቱን አሻሽሎ ነው የሚይዘን። ልክ ቦታ ስንለውጥ ባህሪውን ይለውጣል። ኑሮውን ስትለውጥ እሱም ባህሪውን ይለውጣል። አካባቢ ስትቀይር እሱም ባህሪውን ይቀይራል። ትምህርት ስትቀይር እሱም የጥፋት ዘዴዎችን ይቀይራል። አሁን ለቀው ትሄዳለህ አትሄድም? ጠጋ በላት። እዚህ ጋርም አለ። ጠጋ በል ነው። አንሳው። እሱ ጓደኛ ነገባኝ። ራሱ ይነሳ። ተነሳተ። ተነሱ። ያስጠነቅቃል። ይሄ ደግሞ እስቲ ስማ፣ ያስጠነቅቃል። ምን አልከኝ? ምን አገባኝ? ታጠጣዋለህ? አዎ፣ ድብን እስከሚል። አዎ፣ የምታጠጣው? አዎ። ምን ቢራ ነው? አረቄ ነው? ማይጠጣው የለም። ይጠጣል? አዎ፣ በጣም ነው የሚጠጣው። በጣም ያጨሳል፣ በጣም ይጠጣል። ተሰቃይቼ ነበር። ወደዚህ ጋር ዝም በል አንቺ ማለቀቀሽ ነው። አንቺ ሰይጣን ንገረው እንጂ። ታጠጣዋለህ? አዎ። ቁማርስ? አይጫወትም። እሱ ጨዋ ነው። ቁማር አይጫወትም። ሲጋራስ? ያጨሳል። ሁሉ ማይቀረው የለም። የሚቀረው የለም። እሺ፣ ምን ያህል በቀን ታጠጣዋለህ?
አይኑን አጠፋሁት። የትኛውን? ግራ አይኑ። ለምን አጠፋው? ግራ አይኑን? ቅናት ነው እሱ። ብልጥ ሰራተኛ፣ ሜካኒክ፣ ኢንጂነር የታወቀ ነው። የታወቀ ለቀት ሄዳላት። ሄዳለሁ። ስንት ናችሁ? 3 ነን። የአየሩ 1 ከ3 ዓመት በፊት የገባሁት። በ14 ዓመቱ እንደገና ደግሞ አይነ ጥላው ገባሁ። ሌላው በ7 ዓመቱ አልኩ እኮ አብሬ ያደግኩት። አብረህ አደግክ? በ7 ዓመት አብሬ አደግኩ። አብረህ ሲማር አብረህ ተማርክ? እሺ። አዎ። እሺ። ጎበዝ ነበር በትምህርቱ። ይገርምሃል 6ኛ ክፍል ከማለፉ በፊት ስሙን አስቀየሩት ቤተሰቦቹ። በዛን ጊዜ ገባሁ፣ አገኘሁት፣ ያዝኩት እና እስከ ዛሬ ድረስ ላው ላይ ቁጭ ብለን ምን ችግር አለ? ለዘላለም አለን አይደል እንዴ? ምን አለ? እድሜው ትንሽ ነች እኮ የሰው ልጅ እድሜ ትንሽ አይደለች? እኛ እኮ ዘላለማዊ ነን። እኛ ዘላለማዊ እኮ ነን። ዘላለማዊ መሆንክን እኮ ህዝቡ አያውቅም። ዝም በለው። እንዴት ነው ህዝቡን የምትገምተው? ህዝቡን የምትገምተው እንዴት ነው? የንባብ ትውልድ የሚያነበን ብቻ በቃ አለው። ውዳሴ ማርያም አለው፣ የጸሎት መጽሐፉ አለው። ዝም ብሎ ማንበብ። እኔ ሁሉም የሚያነብ ነው። ዝም ብሎ እንደ ጋዜጣ ያነባዋል። እንደ ጋዜጣ የሚያነብ ነው። የንባብ ትውልድ ነው። ይነግርሃል፣ እሱ ይነግርሃል። እኔን አትጠይቀኝ። አይ አንተ አጋንንት ነህ፣ ሰይጣን ነገርኩህ። ያየሩ ነኝ እኮ እኔ። እኔ እኮ ያየሩ ነኝ እኔ። ያየሩ አጋንንት ነኝ እኔ። አጋንንት ያየሩን ታውቃለህ አይደል? አየር ላይ የቀረ ነው። እሱ ነኝ። መናፍስቶቹ ሲወድቁ ወደዚህ ምድር ቦታ ተከፋፍለዋል። በቁጥር 1 መጽሐፍ ላይ ታገኙታላችሁ። አንደኛው ደጋ ላይ፣ አንደኛው በረሃ ላይ፣ አንደኛው ባህር ላይ፣ አንደኛው ጥልቁ ላይ፣ አንደኛው እንደየአቅማቸው ወደ ምድር የወደቁበትን ባህሪ ይዘው ነው ወደ አንተ የሚገቡት። የደጋው ሲገባ ብርድ ይልሃል፣ የቆላው ሲገባ ደግሞ ያቃጥልሃል እንደ እሳት። የአየሩ ደግሞ እንደዚሁ አየር ላይ የወደቀው ህልምንም ራእይንም የሚከለክል ነው። ዳፍንታም ሆነ ብቻ እንድትኖር የእግዚአብሔር ራእይ ከህይወት እንዲወጣ የሚያደርግ ነው። ከህይወት እንዲለይ የሰማይ አምላክ ራእይ ከአንተ ጋር እንዳይስማማ የሚያደርግ ነው። እንደ ብርድ ልብስ ለብሰው እንድትኖር የሚያደርግ ነው። በጣም ክፉ መንፈስ ነው። ወደ ላይ ቀና እንዳትል፣ እድልህን ከእግዚአብሔር እንዳታገኝ የሚከላከል ነው። ይሄ አየሩ ዓላማህ ዋናው ምንድን ነው? የአየሩ አጋንንት እውቀቱን ደፈንኩት። ነገርኩ። እውቀቱን ደፈንኩት። እውቀቱን ደፈንኩት። ያልሰራው ነገር እኮ የለም። ማንም የሚያይለት የለም እንጂ አንተም አታይለትም። ምን ሰርቷል? ይሰራል፣ ብዙ ነገር ይሰራል። ምን ሰርቷል? ተለቀቀለት። ከሰማይ ሲለቀቅለት እኔ መጥቼ ዘጋሁበት። አጨለምኩት። አንተ የምታነበውን ጊዜ ድሮውን ያነበዋል። በቃኝ እና ጨለምኩት። አደነዘዝኩት። አይምሮውን አደነዘዝኩት። ያዝኩት፣ ጨበጥኩት። ማደንዘዣ ነው ማለት ነው። ሰውስ ማደንዘዣ ይፈጥር የለ እንዴ? ሰውስ ማደንዘዣ ይወጋ የለ እንዴ? ለምን ታስለፈልፈኛለህ? ሸኘኝ። ትሄድ ይበቃኛል። ቀጠቀጠኝ እኮ ቀጠቀጠኝ። በቃ ተበርገግ። ስንት ዓመት ነው ላው ላይ ጠቅላላ? ዘመኑን በሙሉ ከ7 ዓመቱ ጀምሬ ያለሁ። ከ7 ዓመቱ ጀምሬ ላው ላይ ያለው አለሁ። ለህዝቡ ምን መልእክት አለ? አንተ ማደንዘዣው ምን መልእክት አለ? አብረን እንግባ ሲኦል። ሁሉም ተዘጋጅቷል እኮ። የሲኦል ልጅ ነው። የሲኦል ልጅ አይደለም። እንደው ለህዝቡ ምን መልእክት አለ ነው እኮ። ምን እርገም፣ ድንግል ማርያምን እርገም፣ ሚካኤልን እርገም። ለምን? ምን ያደርጉለታል? እንደው ለብ ያልክ ስለሆንክ ለተፋህ ነው አይደል ያለው እንዴ? ለብ ያለ እኮ ነው ይሄ። ለብ ያለ ነው። ምኑ? ትውልዱ ለብ ያለ ነው። 3 ትውልድ ይኸው ተዘጋጅቶልሃል። ስንት ትውልድ ነው? 3 ትውልድ። ምን የሚሆን ነው 3 ትውልድ? ወደ እኔ ጋር የሚሄድ ነው። የሚጠቀለል እኔ እኮ 4 አይን ክንፍ ያለኝ እኮ ነኝ። ቀላል መሰልኩ እንዴ?
እንደፋደፋል። ደፍዳፋ ትውልድ። ምን አልከኝ? ደፍዳፋ ትውልድ። ደፍዳፋ ትውልድ ነው። አዎ ግን አንተ ማላከል። ቆይ አንተ ምን ታደርጋለህ? ለምን መጣ አንተ? ዝም ብለህ የራስህን ስራ ስራ። ዝም ብለህ የራስህን ስራ ስራ። አልገባኝም። የራስህን ስራ ለምን አትሰራም? ሰው ውስጥ የምታገኘው ምንድነው ነው የምልህ? ተነግሮልኝ የለ እንዴ? መለያየት ነው መለያየት። ራሱ እኮ ያ እዛ ላይ ያለው ሰውዬ ጽፎልህ የለ እንዴ? ምን ብሎ ጻፈልን እኮ ጻፈልን። ምን አልከኝ? ጻፈልን። ምን ብሎ? ለያየው። ስለዚህ ፈቃድ አለ። ራሱስ ለያይቶት የለ እንደ ባቢሎን ላይ ራሱም ላይ ለያይቶታል። ባቢሎን ላይ ራሱም ለያይቶታል። ታዲያ የማንን እንከተል? የማንን እንከተል? ምን አልከኝ? የማንን እንከተል? እንዳይገባህም እንደ አማርኛ አንተ መለያየት ነው ስራ ማለት ነው። ማላተም መለያየት። ይሄ ትውልድ ደግሞ ተመቸኝ። ይገርምሃል፣ ተመቸኝ። ይመቻል። በጣም ይመቻል። ተመቸኝ። እንደዚህ የተመቸን ትውልድ የለም። ብዙ የተመቸን ነን። ለሰይጣን በጣም ቅርብ ነን። አንዳንዴም ቀድመነው እሱ ከሚሰራው ተንኮል የበለጠ እንሰራለታለን፣ የበለጠ እንጣላለታለን፣ የበለጠ እናገለግለዋለን። እግዚአብሔርን ማገልገል ሲያቅተን ሰይጣንን ማገልገል አማራጭ የሌለው መንገድ ነው። ግን ደግሞ ያገለገልን አይመስለንም። የምንኖረው ግን በተጠላለፈ ክፋት ውስጥ ነው። ያ የተጠላለፈ ክፋት የራሳችን መንፈስ ወገን ሆኗል። ያ ወገናዊነት ደግሞ ዲያብሎስን በደንብ እንዲያይና ኃይል እንዲጨምር አድርጎታል። ከተንኮል ወደ ተንኮል ነው የምንሸጋገረው። ከግፍ ወደ ግፍ ነው የምናድገው። በል ተዘጋጅ። ቦጥ ነው ተከሰኑት። ቶሎ በል ቦጥ ነው። የገባው እዚህ ሀገር ነው ያየራው። እዚሁ ሀገር 3 ዓመት በፊት ገባሁ። ከ3 ዓመት በፊት ባይምሮ ባናቱ ገባሁ። ተወርውሬ ነው የገባሁት ሌሊት። የአበሻ ዜጋ አይደለህማ አንተ። እዚህ ሀገር የገባህ ዜግነት አለኝ እንዴ? ዜግነት አለኝ። የተከፋፈልኩ አንተ ተዘጋጋ እንጂ እኔ ዜግነት የለኝም። ዜግነት አታውቅም? እኔ እኮ አላውቅም እኮ። ይገርምሃል እኮ ማለቴ የአውስትራሊያ ሰይጣን ነህ ወይስ ዝም ብለህ የአውስትራሊያ አጋንንት ነህ ወይስ ምንድን ነው የምትባለው? አሁን እኔ ምን አገር ዜጋ አለኝ? ዜግነት እኮ የለኝም። ዜግነት ለእናንተ እንጂ ለእኔ የለኝም እኮ። እኔ ዜጋ አይደለሁም። ምንም ዜግነት የለኝም። አንተ አየር ላይ መላእክት የትኛው ዜጋ ነው? እስቲ ንገረኝ። እኔ እኮ መላእክት ነኝ እኮ። መላእክት እኮ ነኝ እኔ። የአየር መላእክት። ይኸውልህ አንተ በዘርና በጎሳ ትከፋፈላለህ። ሰይጣን ይኸውልህ የአውስትራሊያ ሰይጣን አይባልም። አሁን እዚሁ ሀገር ነው የገባው። ግን የአውስትራሊያ መታወቂያ የለውም። ግን ሰይጣን ነው። ይኸውልህ አውስትራሊያ ስለገባ የአውስትራሊያ ሰይጣን ነኝ አላለም። እኔ ዜግነት የለኝም ነው ያለው። እንዲህ ዓለም አቀፍ የሆነ ጠላት ነው ህይወትን የሚቆነድደው። ዝም ብለህ ነው የምትለፈልፈው አንተ። ዝም ብለህ ትደክማለህ። ለምን አንተ ሱባኤህን ይዘህ ቁጭ አትልም? ላሻትልም እንዲያው እባክህ ጊዜ አትግደልብን እባክህ። ሄደህ ገላግለን እባክህ። አቦ ችኛዋ በቃ ይሄኛው ምስጢራዊ ነው፣ ይሄኛው ተንኮለኛ ነው። እችኛዋ መጠጥ ብቻ ነው የምታስተምረው። ጠጭ ነሽ ማለት ነው እንጂ አሴር ሰራዋል። ሄድ አፈራም ምን አባው ነው ዝም በል የምትለኝ? ለኔ አንገደግዳለሁ። የጣባ ነው የምገባው። ሄድ በል ተዘጋጅ። ስንት ታጠጣዋለህ አንተ? ነው ወደዚህ አይበቃው። ሲጋራው የመጠጡ ሲያጨስ ታምም ያለው ብሎ ሲያጨስ ነው ያደረው። ማታ የእርሱ መቼ? ዛሬ ማታ እርሶ የሚመጡበትን ቀን የነገርኩት ታሞ ነው ያደረው። ምክንያቱም ሁሌ ማለት እሳቸው ናቸው የሚያድኑኝ ይላል፣ ግን ሁሌ ምንም አይለውም ነበር። ማታ ግን በተለይ ማታ የእርሶን ቪዲዮ ካየ በኋላ በቃ ከዚህ በኋላ አሞኛል እያለ ሌሊቱን ሙሉ ሲያጨስ
ታምም ያለ ብሎ ነው ያደረው። በቃ ሌሊቱን ሙሉ ነው ያጨሰው። ሌሊቱን ሙሉ ሰሞኑን እንደውም ትንሽ ጋብ አድርጎ ነበር። ሌሊቱን ሙሉ ሲያጨስ መጠጥ በቃ ምንም እንትን የለውም። ምን ያህል ታጠጡታላችሁ በቀን? አይበቃው መጠጥ አይበቃውም ጭራሽ። ምን አንድ ጠርሙስ 2 ጠርሙስ? ኧረ ያጎሩ ነው የሚጨርሰው። አቦ ሁሉ ነው ያለ የሚጨርሰው። ሁሉንም? አዎ። ምን ያህል ይጠጣል? ገደብ የለውም። በቃ ገደብ የለውም። ብዙ ነው የሚጠጣው። በተለይ እኔ ሲጋራው ነው በቃ እኔ በቃ መጠጡ አሁን አቁሟል። ሲጋራውን ግን ሊያቆም ጭራሽ አልቻለም። በቃ እኔ ህይወቴ ተበጠበጠ። ያሽኝ እንጂ ምን ያህል ሲጋራ ነው በቀን የምታጨሰው? ያገኘሁት ነው ማጨሰው። ያገኘሁት ስንት ባኬት ማለት ነው? ብር ያነሰኝ እንጂ 3 ምላጨስ። 3ቱ አንዱ ፍሬ ስንት ነው የሚይዘው? አንዱ 26 ፍሬ አንዱ እንትን። አዎ 3 ጊዜ ማለት 3 ጊዜ 26 እንግዲህ ማን ይቁጠረው? 80 ምናምን ነው። 90 ቤት ነው። ማን ይቁጠረው? ተቃጠለ። እናት አትስማ። ተቃጠለ። አልተዘጋጅ ተዘጋጅ። ስንት ሰይጣን ስንት አጋንንት ነው? ብዙ ናቸው። ስንት ነው? ከሺ ምናምን ነው። ትልቁን የኤርትራ ሻይጣን አለ እዚህ ያለ። የራሱ ሻይጣን አለ እዚህ። ከየት ነው ያዝከው አንተ? ኤርትራ ነው። የት ጋር? ምኑ ላይ? ትግል ላይ። የት ሲታገል? ዛላምበሳ። እዛ ነው የገባው። በል ወጥ ነው። ቶሎ አብላውጣ ከዚህ ከማጀራቱ ልቀቅ። ስንት ናችሁ ጠቅላላ? 1200 እጅህን ልቀቅ። 1200 1200። እዚህ ስንት ናችሁ? 3 ነን። ይሄ ይጠጣል ያጨሳል? ምንም ስንት ናችሁ? እና በቃ እንዴ ጭራሽ እንዴ ሁዋ ናትካ ንበይኒያ እንታይ በርጌድ አማራር መሰለኝ። አሁንስ ሁዋ ተዘጋጅ። እዚህ ቶሎ ዱቅ ነው እዚህ ጋር። አሁን ወሬ ምናምን አልፈልግም። አስተዘጋጅ። እሺ አብላውጣ እኮ ነው። አደንቁሮ ምን አልከኝ? አደንቁሮ አልሰማኝም። አደንቁሮ ምኑን አደንቁሮ? የትውልድ ማየትን ያህል አያስተውልም እኮ ነው የተባለው። መጽሐፉ ያለው ነው። መስማትን ይሰማል። ተመርከክ እዚህ እሱን ተዘጋጅ። እሱን በቃ እሺ። በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም እሷን ተጠጋቁ አልኩ። በወላዲተ አምላክ ስም ነገርኩህ እኮ። ካዱ እኮ አልኳቸው። አሁን አልሰማህም እንዴ? ወላዲተ አምላክ በወላዲተ አምላክ ስም ምንድን ነው የምትለው አንተ? ጥራ አስጠራኝ እኮ። ክርስቶስ እኮ አሰኛኝ አይደል እኮ። በወላዲተ አምላክ ስም ትፈልጋለህ? በላተ በወላዲተ አምላክ ስም ይኸው ጠራ እኮ። ይሄ የሚጠጣው እንኳን ጠራ። ዘመን ደርሰህ ምን ይበቃል? ትንሽ ናት እቺ እኮ። በወላዲተ አምላክ ስም ወላዲት የትኛዋ ነች? ወላዲት የትኛዋ ነች? በወላዲተ አምላክ ስም እንዴት ሊሆን ይችላል? የሚያዘገዩ እኮ እሱ ነው። አባው ልስጠው እንዴ? ልስጠው? ምን ትሰጠዋለህ? በላግዛለሁ አጀ ምን እገዛ ያስፈልገዋል? እገዛ እኮ ያስፈልገው። እገዛ ያስፈልገው። በወላዲተ አምላክ ስም በወላዲተ አምላክ ሰው አይደል እንደ ወለደችው? ሰው እኮ ነው የወለደችው። ሰው እኮ ነው የወለደችው አይደል እኮ። ሰው አምላክ ሰው አምላክ ሆነ እኮ በቃ። የት ነው የሚለው እንደዛ? የት እንደዛ ይላል? ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል እኮ። ታዲያ እሱ ለልጅነት ስልጣን ለተሰጣቸው ነው። እኔ ልጅነት ስልጣን አልተሰጠኝ። ማን ነኝ እኔ እኮ? አንተ በወላዲተ አምላክ ስም ወደ ሲኦል የምገባበት ነዋ። ሊድን እኮ ነው ትውልድ በሷ ስም ከመሰከርኩ ሊድን እኮ ነው። አንተ እባክህ አንድ ነገር በለው። ዋይ አንተ ተዛረበባ። ይስቃል እኮ ትውልዱ፣ ዝም ብሎ ይስቃል፣ ይገለፍጣል፣ ይገለፍጣል። ተመልከተው ይሄን ሁሉ ትውልድ ሰይጣኑ ነው። ኧረ ይሄን አይደለም እኔ የምልህ። በመጠጥ ተዘጋጅ። በወላዲተ አምላክ ስም በወላዲተ አምላክ ስም በድንግል ማርያም ስም በድንግል ማርያም ስም በላተ አት ታጠቅት ሁሉ ጠጋ በል እንጂ ብያለሁ እኮ በአንድ ጋር በላ።
ደጋግመ ማለት ነው። በወላዲተ አምላክ ስም ከጥንትም እሷ እኮ ነች። ከጥንትም የስቃያችን መንገድ እሷ ነች እኮ። ወይ ጉድ! እኔ እኮ ያንን ጓደኛዬን የድሮውን ብጠራ ይቀለኝ ነበር እኮ። ሰይፉም እሳት ቢሆን ይጠራታል እኮ። 3 እኮ ናቸው ያሉት ለሱ። በድንግል ማርያም ስም በድንግል ማርያም ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 እጩ ነው። ቶሎ 7 እጩ ቶሎ እግዚአብሔር ይመስገን። መምህር ግርማ አቤት። ማዳለን የሆነ ዛሬ ማዳለን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በህልሜ ነው በሆኔ ነው? በህልሜ ነው በሆኔ ነው? ህልም ይመስላል። በስመ አብ እኔ ላይ ምን ሆንኩ? ከተወለድክ በ7 ዓመት እንደገና በ14 ዓመት እንደገና ደግሞ እዚህ በአየር ላይ የመጣ አጋንንት ጭንቅላት ዳሜጅ የሚያደርግ ማለት ነው። ሰው ልጅ ከንቱ ነው። ደግሞ በወላዲተ አምላክ ስም በልስለው እምቢ ብሎ ቃል የለኝም እኔ። አይገርም? እወዳታለሁ እመቤቴን። እኔ እመቤቴን እወዳታለሁ እኮ። አልጠራም ብሎ ወላዲተ አምላክ በፍጹም አልጠራም ብሎ እጠላታለሁ እኔ። ማለት እሷ መንገድ የለኝም እኮ። ይህን ለምን አሳደግከው? እንደዚህ እኮ እንደው እንዴት ነው ከፊቱ እቺ ባትኖር እኮ አልማዝን ነበር የምትሆነው። እቺ ጺሟ መኖሯ ነው። እግዚአብሔር እንደኔ ይፈውሳችሁ፣ እግዚአብሔር እንደኔ ይጎብኛችሁ አለ ብለህ ትገምት ነበር? ይታወቀኛል እኮ ይታወቀኛል። አታ ማዕረይ ተዛ ዋይ አታ ደቅሽ ጋዶ ናስቲ በጃ ማንሽምካ ጀማል ነው ስሙ። ጀማል ነው። ሙስሊም ነው ለዛው። ወይ ጀማል ወይ ጀማል። ይኸው ዛሬ እርሶን አመጣልኝና እኔ ነኝ የተፈወስኩት። እሱ ብቻ አይደለም ዛሬ 1000 ስንት ነው? 1200 ሰይጣን ከአንተ ጋር እየበላ እየጠጣ ማታ እርሶን ሲያይ ነው ታሞ ያደረው የነበረው። በጣም ያጭሳል፣ በጣም ይጠጣል። ተሰቃይቼ ነበር፣ ግን ዛሬ መድኃኒዓለም ሲጋራ ደግሞ በጣም ያስጠጣል። እኔ እኮ እንደውም ወልደ ማርያም፣ ኃይለ ማርያም፣ ገብረ ማርያም መስለኝ ነበር። አይደለሁም። ጀማል ነው ለዛው የሚጠጣው። የኔ የተለየ ነው። በደንብ ጸልያ። ጸሎትማ ሰግዳለሁ እኮ ሰግድ ነበር። ምን አደርጋለሁ? አንቺ ክርስቲያን ነሽ? አዎ እኔ ክርስቲያን ነኝ። እሷን ባትሆን ግን እስካሁን እኔ ክርስቲያን ነኝ። ብዙ ጸልያለሁ፣ ግን ምንም አይሰማሽም። ይቀርብኝ ይሆናል ብዬ ነው የምጠብቅ ያለሁት። ግን ስንት ዓመት ተለያይተናል። ታዲያ ታጨሳለህ፣ ትጠጣለህ። ምን ዋጋ አለው ታዲያ? ወድጄ አይደለሁም። ምን አደርጋለሁ እኮ 1200 ሰይጣን ይዞ እያንዳንዳቸው አንዳንድ እንኳ ቢጠጡ 1200 መለኪያ ይጠጣሉ ማለት ነው። ወይም 1200 ቢራ በየሳምንቱ በየተራቸው ይጠጣሉ። ተራ በተራ ይጠጣሉ። አንዱ ሳምንት ወይ 100፣ አንዱ ሳምንት ወይ 100፣ እንዲህ ተራ በተራ የኛ ተራ ነው እያሉ ከውስጥ ተራ በተራ ይጠጣሉ። ስለዚህ እዚህ ጊዜ ምንም አይሰማውም፣ እሱ አያውቀውም ሲጠጣ። ማስቀመጫው ጋኖቹ ግን እነሱ ናቸው። እንደ ጋን ሆነው ነው የሚቀመጠው። ሰውነቱ ውስጥ ሳይሆን መንፈሱ ውስጥ ነው የሚቀመጠው መጠጡ።
እና ቢሰክር እንኳን ትንሽ ነው የሚሰክረው። አብዛኛውን ክፍል የሚሸፍኑት እነሱ ናቸው። ግን የጠጣ ጊዜ መሳደብ፣ መጣላት፣ መደባደብ፣ እቃ መስበር ምናምን ባህሪው ነው። እቃ ትሰብራለህ፣ ይጣላል። በቃ ማረገው ነገር የለም። በአጠቃላይ ምንም በቃ ከቀመሰ እንደ እብድ ነው። በቃ ይቀየራል፣ አይኑ ሁሉ ይቀየራል። ከኔ ጋር ብዙ ጊዜ በቃ ጸባችን መጠጥና ሲጋራ ነው። አዎ አይንህን አጥፍቼዋለሁ አለ እኮ አሉት። ጠፍተዋል። እኮ ታዲያ እንዴት ነው ገንዘብህ እኮ አስራት በኩራት ቤተ ክርስቲያን ወስጄው ክርስትና ሊነሳ ሁሉ ነገር ከጨረስን በኋላ እንደገና አንቺ ሰይጣን ነሽ፣ አንቺ ቤት መጽሐፍ ቅዱስ አለ ምናምን እያለ በቃ እንደገና ያከሽፍበታል። ሁሉ ነገር ይጀምርና ያከሽፍበታል። አንደኛው ትልቁ ችግር አለመታዘዝ ነው የመጀመሪያው። ሁለተኛው ችግር ደግሞ ውሳኔ አለመስጠት ነው፣ መወሰን አለመቻል። ሶስተኛው ችግር አለመስገድና አለመጸለይ። የሚሰግድና የሚጸልይ ሰው መጠኑን ያውቃል። የእግዚአብሔር መንፈስ ስለሚከለክለው ለጠላት እንደዚህ ሰፊ እድል አያገኝም። እርኩሳን መናፍስት በስፋት አይገዙትም። የጸሎት ቤት ደግሞ ካለ በቃ በከፍተኛ ሁኔታ መቆጣጠር ይቻላል። የጸሎት ቤት ከሌለ ደግሞ ወይ ጸሎት ቦታውን ለቆ ይጠፋል፣ አሊያም ደግሞ ባህሪው ተስተካክሎ ይለወጣል ማለት ነው። በልበርታ በጣም ነው የማመሰግነው። ግን አሁንም በርታ፣ ስገድ፣ ጸልይ፣ መስቀል ግዛ። ክርስትናው ትነሳለህ፣ ግን ዞሮ ዞሮ መስቀል አሁኑኑ ሰርበት። በርታ። ምን መልእክት አለ? እኔ መቼም ሁላችሁም ታቆኛላችሁ፣ ማታቆኝ የላችሁም። እግዚአብሔርን ስላደረገልኝ የምህረት አምላክ ሁሉንም በምህረቱ ይጎብኝ ነው የምለው። እኔ መድኃኔዓለም ኢየሱስ ክርስቶስ ለእኔ ያደረገውን ለእናንተም ያደርግላችሁ። እግዚአብሔር ከስራታችሁ ይፍታችሁ። ሁላችን ደህና እንመስላለን፣ ግን ተይዘናል። እግዚአብሔር ይጎብኘን። ለአባታችንም እድሜ ይስጥልኝ። ትላንት አየር መንገድ ላይ ከተቀበለን አንዱ ወንድማችን እሱ ነው። ብዙዎች እዚህ ውስጥ አላችሁ። ግን ያው ይሄን ይመስላል። ሰው የውስጥ ነፃነቱን አጥቷል። አሁን እናንተ የምትፈልጉት የስጋ ነፃነት ነው። ያ የስጋ ነፃነት ምንም አልነው ምንም በሰው ስራ የሚበረዝና የሚከለስ ስለሆነ ትርጉም የለውም። ሰው የውስጥ ነፃነት ካለው የውጭው ነፃነት ምን እንደሚመስል በእግዚአብሔር ብርሃን ያየዋል። አሁን ችግሩ የውስጥ ባሪያዎችንን ከውጭ ነፃነት እንፈልጋለን። ምንጊዜም በሰው ዓለም ውስጥ ነፃነት አይመጣም። ይህን እርግጠኛው ነው። ይህንን በእርግጠኛ የምነግራችሁ ነገር በሰው ዓለም ውስጥ ነፃነት የለም። በኮሚኒዝም ታይቷል፣ በካፒታሊዝም ታይቷል፣ በሶሻሊዝም ታይቷል። የሰው ነፃነት የለም። በዲሞክራሲ አብዮት ታይቷል። ሰው የሚያወራው ስጋዊ ነፃነት የህይወት ነፃነትን ካሳጣው ከጠላቱ ከክፉ መንፈስ ጋር ያለው ውጊያ ካላወቀ የርዕዮተ ዓለም ነፃነት ድል አያደርግም። በየትኛውም መንገድ ብዙ ጥፋት አጥፍቷል፣ በረከት ከልክሏል፣ ደም ውስጥ ተስማምቷል፣ ውስጡ አርጎታል። ልብህ ጠቅላላ ሰውነትህ ሰውነቱ አርጎታል። ከዛ ውስጥ እንዲህ ብድግ አርገህ ሂድ ወደዛ የምትለው በግ አይደለም፣ መልአክ ነው። ውስጥ ያለው የሰይጣን መልአክ የአጋንንት መልአክ ነው። ከሚሞት ስጋራ ጋራ የተስማማ ከሚሞት ስጋ ጋራ የተዋሃደ ከነፍስ ጋራ የተስማማ። እሺ መተት፣ ቡዳ፣ ዛር፣ ውቃቢ መፈንደስ ነው በየቦታው። ለምን መጣው ሳልጨርሳት ጀምሬያት የለ እንዴ? ወይ ካንሰር በሆዷ፣ በማጸኗ፣ በአጥንቷ፣ በአንጀቷ፣ በሳምባዋ፣ በልቧ፣ ትንሽ ቆይቼ ደግሞ በጭንቅላቷ ካንሰር ታውቃለህ? ነቀርሳ እኔ ነቀርሳ ነኝ። ሰይፉ ጨንገር ነኝ። አዳልሞቲ ነኝ። ሻምበሶ ነኝ። እኔ
እኔ የቤተሰቦቿን ዘር ቤተሰቦቿን ቅንጥስ በሄዱበት ፍንቅል አየህ። እኔ 21 ቤተሰቦቿን የጨረስኩኝ 22ኛ እሷ ናት። በተኙበት ድብን በሄዱበት ድብን ፍንቅል ሳያውቁኝ ጀምሬያት እዚህ ቆየች እኮ። እሷም ብሎ ደግሞ ደግ ፍንቅል ነው የምታደርገው። ፍንቅል በተኙበት ፍንቅል በሄዱበት ፍንቅል። ምንድነው? ደም ብዛት፣ ጉሮሮ። እኔ አሁን ቤተሰቦቿን ጨረስኩ። እሷንም ልጆቿንም ቤተሰቦቿንም አዳልሞት መኪና ባለብርሎቲ ወሰንጋላ አርሚያ በላ እስቲ በል ምንና ምን እስቲ እንደገና ሴፉ ጨንገር አዳልሞቲ ባለብርሎቲ ክንብል ነው። ክንብል ሲሄዱ ክንብል፣ ሲተኙ ክንብል፣ ሲቆሙ ክንብል። እኔ ተኝቶም ታመው ሙተው አያውቁም። ሲሄዱ ነው፣ ሲቆሙ ነው፣ ሲተኙ ነው የምከነብላቸው። ሲተኙ ነው የምከነብላቸው። ሲሄዱ ስንት ሰው ከንብለሃል? ሲተኙ 21 ተኝተው ሂደው 21 22ኛ እሷ ነች። ደረሰችብኝ እኮ ማና መጣት እዚህ ምን ዘመድ ነው? እዚህ ከመጣች ጀምሮ ማለት ነው። እዚህ ሀገር ከመጣች ጀምሮ አውቃታለሁ እና የካንሰር በሽተኛ ነች እና ካንሰሩ በሁሉም ሰውነቷ ውስጥ ነው ያለው እና እርሶን ኢትዮጵያ በነበረው ጊዜ ለማግኘት ሞክረን ነበረ። ሙስሊም ነች እና ግማሹን ኦፕራሲዮን አድርጋለች አሁን እና በየተራ ነው ኦፕራሲዮን የሚደረገው። ስለዚህ እርሶ እግዚአብሔር እዚህ ሲያመጣልን ይዘናት የመጣ ነው አሉ ልጅም ጓደኞቿ አባሏ ግን አለ። አንተ ጉድሩ ነው ምንድነው ነገሩ? እሺ የቆየ ነው። አዎ ትንሽ የቆየ ነው። እንዴ አብራ አረጀ ማለት ነው ይሄ። አዎ ነገሩ የኛውም ትውልድ ማበጠሪያ አይፈልግም። ተገላግልሃል። አይ ቆረጠዋለሁ እሱ ከፈቀዱ። አይ ምን መንፈሱ እንዲህ አይነት ነገር ስለሚወድ ነው። እሺ እሺ 20 ስንት ገደልክ አልከኝ? 21 እያንዳንዷን መንገድ ስትሄድ ምንድነው? ደም ብዛት ጎሮሮ ነው የሚይዘው። ደም ብዛት ነው ግፍል ድብን ጎሮሮ። ማና መጣ? እስቲ አዳልሞቲ ወሰንጋላ ምንድነው አልከኝ? ወሰንጋላ አዳልሞቲ ባለብርሎት አርሚያ በላ ምን ወሰንጋላ አርሚያ በላ አዳልሞቲ ባለብርሎቲ ሰይፉ ጨንገርሸ አንበሶ ያውሊያ መሶስ። አንተ ነው ካንሰር የወርቀው? አዎ እበላታለሁ። እዚህም በስቼ ብስት እዛም ገብቼ ብስት አንጀታ ማጸኗ አውቀህ ነው? እሺ በል ተዘጋጅ። አሁን ለቀጥ ሄዳለት ነው። አጋንንት ነው ሰይጣን? ዛር እኮ ዛር አጋንንት ነው። ዛር ሰይጣን ሰይጣን በሰዓታኒ ደግሞ በመርፌ በሰዓት በየቦታው በሰዓት። አሁን ደግሞ ሳምባን ትንሽ ቆይቼ ጭንቅላታን ከዛ በኋላ ድብን ነው ድብን። ስንት ሰው ገደልኩ አልከኝ? 21 እንዳለ ጨርሰዋል። ለማያቅ ጠብንም ድብን ደግ በል ተበርክክ ለቀት ሄዳለት ደግሞ ስንት ናችሁ ጠቅላላ? 44 ይህ እንግዲህ በየግል ካልጠፋ በስተቀር አታምንም። አሁን አበሻ ችግሬ ነው። በየግሉ ሲጠፋ ብቻ ነው። በማህበራዊ ሁኔታ ውስጥ መንቃት የለም። አንድ ሆኖ መቃት ተስማምቶ መንቃት እድሉ አይደለም፣ የኛ እድል አይደለም። በየግል ድራሻችን መጥፋት ነው። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት ነው። 7 ጩኸት እንዴ!
ተነስ። ለምንድን ነው የመጣው? ተነስ። አይ አልሐምዱሊላህ አልሐምዱሊላህ። አይ አሞኝ ነበር እኮ ማታ ስቃጠል ነው ያደርኩኝ። የት ሄደ? ሁሉ ልቤ ውስጥ የነበረው የት ሄደ? ወይ ተመስገን ጌታ። አሁንም የሳምባ ልታረጊ ነው አሏት። ጊዜ ወደ 2 ጊዜ ኦፕራሲዮን ያደርጋለች። ኧረ ዝም ብለው ነው። ሰላም ነው? እስቲ ኧረ በጣም ደህና ነኝ። ተመስገን ጌታ። በጣም ደህና ነኝ እያለች ግራ ገባት። ሲቃጠል ሲወረኝ እኮ ነው ያደረው ማታ እንድትስነድ። አልሐምዱሊላህ በጣም ነው እድሜ ይስጥልኝ አባቴ፣ በጣም ነው የማመሰግነው። እስቲ ቀለልሽ አሁን? ኧረ እንዴ ጉልበቴ ሁሉ ይዞኝ ነበር እኮ መቆምም አልችልም። እስቲ ስገጂ እንደዚህ እንደ ክርስቲያኑ። ወይ የት ሄደ? ያ ሁሉ የተጠመጠመብኝ የት ሄዶ ነው? ወይ ኧረ አልሐምዱሊላህ። ኧረ ጤና ይስጥልኝ። ኧረ እድሜውን ያርዝመው። ኧረ እንደኔው የተያዘው ያ ሁሉ የተጠመጠመው የት ሄደ ትላለች። የተጠመጠመ ነበር እንዴ ይሄ ወገቤ እግሬ ወገቤ እግሬ። እስቲ ዱብ ዱብ በይ። ምንድን ነው የወጣው? የት ነው ሄደው? የት ነው ሄደው? እንዴ ኧረ ተመስገን ተመስገን። በጣም ነው የማመሰግነው አባቴ። የት ነው ሄደው እያለ ትፈልጋለች። የት ሄደ? ሁሉ ጠምጥሞብኝ እኮ ችዬም ጎንበስ አልልም ነበር። ጠዋት ስመጣ እኮ ይሄ ሁሉ እንዲይዞኝ ማታ ስነድ ነው ያደርኩኝ። እንደ እሳት ስቃጠል እግሬን ሲወረኝ ጭንቅላቴን ሲያቃጥለኝ ነው ያደረው። እስቲ ስገጂ። እስቲ በደምብ እንደ ክርስቲያን ስገጂ። ኧረ ጎንበስ ብዬ አላቅም እኔ ራስ ሰላትም ስሰግድ ነው አልጋ ላይ ቁጭ ብዬ ነው ችዬም ጎንበስ አልልም እንጂ ይሄ ተጠምጥሞብኝ ይይዘኛል፣ ጉልበቴን ይይዘኛል፣ ጎንበስ ስል ግንባሬን ይይዘኛል። በይ በርቺ። በጣም ነው የማመሰግነው። ማን ነው ስምሽ? መኪያ እባላለሁ። መኪያ እባላለሁ። መኪያማ መኪያ መሐመድ እባላለሁ። መኪያ መሐመድ ክርስቲያን አይደለችም፣ ግን በክርስቶስ አምላካችን ያው እንግዲህ እንደዚህ ነው። 21 ቤተሰብ ፈጅተዋል። 21 ቤተሰብ ያንቺን ማለት ነው። በየሰበቡ ሳይታመሙ ይዟቸው ሄዷል። አንቺን 22ኛ ሊያደርግ ነበረ ትግሉ። ልክ ነው። ቤተሰቦቼ ስንቱ ናቸው ያለቁት? ስንቱ ጎረምሳ ነው ያለቀው? ስንት ቤተሰብ ነው ያለቀው? ይህ ዛር የሚባለው ነገር እንደዚህ እያደረገ ነው ሰው የሚፈጀው። የዛር መንፈስ በትልቁ ጉዳቱ ይህንን በሚመስል መንገድ ማጥቃት ነው ሰው። ይህን በሚመስል አኳን ደም ብዛት ይመስላል ምናምን ጸጥ ያደርጋል። እንዲህ እያደረገ ነው የሚፈጀው። ትሄዳለህ አትሄድም? በይ በርቺ። አሁን በርቺ መኪያ በርቺ በደንብ። አሁን እንደ ክርስቲያን ነው መስገድ ያለብሽ። በጣም ነው የማመሰግነው። አይ ልጄንም ባመጣሁት ኑሮ፣ አይ ልጄንም ባመጣሁት ኑሮ፣ ልጄንም ያመዋል፣ ይበሳጭብኛል። አይ ታዲያ ያው አብሮ እኮ ነው ያንቺ ወደ ልጅ ይዞራል።